ተነስተዋል። አዎ ብሩ ከተከፈለ በኋላ 2 ዓመት ሙሉ ዝምጭጭ ሆኗል። ዝምጭጭ የሆነው ዝምጭጭ ማለት ተፈልጎ ሳይሆን የተሳሳተ መረጃዎች ስለተነገሩና እስከዛሬም የተሄደበት መንገድ ሪስክ ያለው ስለነበረ ነው። ልጅቷ 2 ክስን ያለባት ሌላ ኑርሰቦ አንደኛው 2 ሚሊዮን ሪያል ከፍላ የሞት ፍርዱ እንዲነሳላት፣ ሌላኛው ደግሞ የሀገሪቷ ሕግ ላደረገችው ወንጀል 13 ዓመት የፈረደባት ፍርድ አለ ማለት ነው። ልዩነቱ ብሩ ሲመለስ የሞት እንትኑ ተነስቶ ትወጣለች ተብለን ተነግሮን እኛም እስከ 2 ወር ድረስ ከዛሬ 2 ወር ነው ይህንን ያወቅ ነው ሌላ ፍርድ እንዳለባት እና ይህንን መጨረስ እንዳለባት በደብዳቤ የተነገረው ማለት ነው። ያም ሆኖ ኦልሬዲ 13 ዓመቷን ለመጨረስ 1 ወር ከ27 ቀን እንደሚቀራት ደብዳቤው ያሳያል። እንደዛም ሆኖ አሁን ላይ ባለው ሁኔታ ግን ያለችበት ጤንነትና ያለችበትን ነገር ለማወቅ ስለምንፈልግ ቤተሰቦቿ ሄደው እንዲዘይሯትና እንዲያዩዋት ኤምባሲው ትብብር እንዲያደርግልን ጠይቀን ነበረ። ያ ነገር በረራ እንዳልተቻለ በሌላ ኤጀንሲ ተልኮ በኡምራ በምናምን በሚለው ነገር በግላችን ሞክረን ነበር። የተጠየቅነው ነገር ምንድን ነው? መንግስትና ኤምባሲው ተባብሮ ቆንስላ ቢሮ የድጋፍ ደብዳቤ ሰጥቶ ልኮ ቤተሰቦቻቸው መጥተው ይዘይሯት የሚል ደብዳቤ ድጋፍ ደብዳቤ ለኢትዮጵያ ለዋና ውጭ ጉዳይ ሚኒስቴር እና ለሚመለከተው ጀነራል ጽህፈት ቤት እንዲልክ ዋናዎቹ ቤተሰቦቻችንን ልከን ስንጠይቅ ኦልሬዲ በደብዳቤ ጠይቀን ነበር። በደብዳቤም ጠይቀን ያለው ምላሽ ከሳውዲ ሊነገረን አልተቻለም እስከዛሬ ድረስ። ሀቢባ ቤትም ኮንግራ ተብሎ የመጣበት ጉዳይ የተነገረበት ነገር እንደሰማችሁት ነው። ያ የሰማችሁት ነገር ምንም የሚጨበጥ ነገር የለውም። በወረቀት ላይ የተያዘ ምንም ነገር የለውም። ያኔም እናትና አባቷ እንደፈሩት እኔም ወጥሬ እንደተናገርኩት የተጨበጠ ነገር የለም። የተሰጡን ነገር ምንድን ነው? አሁንም ቀኑ ሲያልቅ ብቻ ነው የምትወጣው። ለዛም ግን ፕሪፓሬሽን የሚባል አካሄድ ማድረግ አለባችሁ። 1 ወር ከ27 ቀን ስለቀረው ቀኑ እስኪሞላ ድረስ አይደለም መጠበቅ ያለባችሁ። ቀድማችሁ ከዚህ ፕሮሰስ የሚደረግ የድጋፍ ደብዳቤ ዝግጅት አድርጋ ወዲያው እንድትወጣ የሚሆንበት ፕሮሰስ መደረግ አለበት። ያንን እንዲያደርጉ አድርጉ የሚል ጥያቄ እና መልስ ብዙ ባለሙያዎች ጠይቀን እንግዲህ ይነግረውናል። እያደረግን እና እየጠበቅን ያለነው ነገር ምንድን ነው? ከዛ ምላሽ እስኪሰጡን ነው። እንግዲህ እኔ ፕሮፋይል ስር ስልክ አለ፣ በቪዲዮም እባካችሁ ተባበሩን ብዬ እየጻፍኩ ነው። የሌላን ጉዳይ ከመጀመሪያውም ጀምሮ እስካሁኗ ድረስ ተጋፍጬም ያለውንም ነገር ተጋፍጠን ያለነው ቲም ሌላ ነን። ከብር ጋር የተገናኘ አንድም ነገር የለንም። ብሩ የተሰበሰበው በቤተሰቦቻቸው አካውንት ነው። ያንን አካውንት ደግሞ እኛ የኢትዮጵያ ብር የገባውን ብር የተሰበሰበው 38 ሚሊዮን ብር ነው። 27 ሚሊዮን 700 እዚህ ጋር 27 ሚሊዮን 772,534.14 ብር የጎ ለዛ ለማየት እንዲረዳችሁ ዘንድ ያዋጣችሁ ሰዎች የት ደረሰ ብሩ እያላችሁ ለምትጠይቁ ሰዎች ለእናንተ ይሆን ዘንድ ወሬ ለሚያበዙት በሞቀበት ቦታ ስማችንን ለሚያነሱት ሳይሆን ለእናንተ ላዋጣችሁት ሰው ብራችሁ የት እንደላክን ቲም ሌላ አስተባብረን ይኸው የአካውንቱ በማን ይላል የላካችሁበትን ሪሲት ታውቁታላችሁ። 1057106506 በማን የተከፈተው? ነፊሳ ከዲር ኑርሰቦ ረዲ፣ እንደዚሁም ደግሞ ነፊሳ ከዲር እናት፣ ኑርሰቦ አባት፣ ረዲ ደግሞ ወንድም። የተላከው ብር ይኸው እዚህ ጋር የምታዩት በኢትዮጵያ 27 ሚሊዮን 772,534 ብር ከ14 ሳንቲም ወደ ሳውዲ ሪያል ሲቀየር 1,621,858 ከ09 ሳንቲም
የገባበት አካውንት ይሄ ነው። ማረጋገጫው ይኸው በማህተብ የተሰጠን ከኢትዮጵያ ንግድ ባንክ ኦሪጂናሉ ያስገባንበት ይሄው እንደምታዩት አካውንቱ የተላከበት እያንዳንዱ የገባበት የትራንዛክሽን ወረቀቱ ሳይቀር ይህንን የእስልምና ጉዳዮች ባካችሁ ብለው የጠየቁበት ደብዳቤ ነው። ይሄ ሌላው መድረሱን ያረጋገጡልን የትራንዛክሽኑ ሳውዲ ሪያል የገባው ኮንፈርሜሽን ነው። እነዚህ ዶክመንቶች እኛ ጋር ይሄ ሁሉ የምታዩት ዶክመንቶች አሁን ላይ ለእናንተ ማልንነግረው እያንዳንዱ ጉዳይ እሷን የሚመለከት ጉዳይ ነው። ኦሪጂናል የሆነ ማለት ነው። ፌክ ዶክመንት ምናምን ብላችሁ የምታወሩ ማለት ነው። በቅርቡ ባለፈው ሳምንት ይሄ ቀን ስንት ይላል? መጋቢት 9 2018 በወንድም ካሊድ ፋውንዴሽን አማካኝነት ደብዳቤ ተጽፎ ምንድን ነው የሚለው? ወንድም ካሊድ ፋውንዴሽን መጋቢት 08 ቀን 2018 ዓመተ ምህረት በቁጥር እንደዚህ ደብዳቤ ከዚህ ቀደም በሳውዲ አረቢያ የሞት ፍርድ ተፈርዶባት የነበረችው ሌይላ ኑር ሰቡ ጉዳይ በተመለከተ በቅርቡ ሳውዲ አረቢያ የሚገኘው ኤምባሲ ምህረት ተደርጎላት ከረመዳን ኢድ በኋላ ወደ ሀገሯ እንደምትመለስ መረጃ እንዳደረሳቸው ጠቅሰው በጉዳዩ ዙሪያ ሚስዮኑ መረጃውን በአስቸኳይ አጣርቶ እንዲልክላቸው አመልክተዋል። ስለሆነም ስሟ ዋናው የውጭ ጉዳይ ሚኒስቴር እንደዚህ ኦሪጂናል አድርጎ ለሳውዲ እንዲያሳውቁን ነግረን ነበር። በወረቀት አሳውቅን ብለን አናምንም ብለን እኛ ጠይቀናል። ከዛን በኋላ እየሆነ ያለው ጉዳዩን እኛንን የምንጨርሰው እናንተ አይመለከታችሁም እየተባልን ያለን። አይመለከታችሁም ማለት ሳይሆን ተባባሪ እኛ የጀመርነውን እኛ እንጨርሳለን የሚመልስ ሰው ነው ያጣ ነው። ቲም ሌይላ ያደረገው ነገር ቢኖር አንድ ነገር ነው። ህዝቡን አስተባብሮ ለን ሶሻል ሚዲያ ተቀባይነት አስተባብረን አንዳንድ ፎሎ ፈላጊዎች 60 ሚሊዮን 25 ሚሊዮን እያሉ እንደሚናገሩት ሳይሆን በእናት በአባት በወንድም አካውንት የተሰበሰበው ብር 38 ሚሊዮን የኢትዮጵያ ብር ነው። ከዛ 38 ሚሊዮን የኢትዮጵያ ብር ላይ እንዳያችሁት 27 ሚሊዮን 700 ምናምን ሺህ ብሩ የጎደለውን መሙላት ስላለብን እዛ የተሰበሰበን በሪያል የተሰበሰበን ብር ስለነበረ 2 ሚሊዮን ሪያልን ስለሚያስፈልገው የጎደላትን ብር ብቻ ከተሰበሰበው የኢትዮጵያ ብር ላይ ወስደን ልከን ያስገባንበት ዶክመንት ነው። ተግባባን። ይሄን ያስገባ ነው እኛ ተባብረናቸው ቤተሰቦቻቸውን ይዘው ፈርመው ነው ያስገቡት ራሳቸው ማለት ነው። ለዛ ደግሞ ሌላ ዶክመንት እንዲገባላቸው በደብዳቤ የጠየቁበትን እንትን ላሳያችሁ። ይሄ የምታዩት ደብዳቤ በትልቁ ላድርገው እዚህ ጋር ድርን ይሄ የምታዩት ደብዳቤ ለኢትዮጵያ ንግድ ባንክ መቼ የጻፉት ነው? ቤተሰብ 2016 ዓመት ወር 2016 ዓመተ ምህረት ይለየት ለኢትዮጵያ ንግድ ባንክ የት ቅርንጫፍ? ቡታጅራ ቅርንጫፍ። ምን አሉ? 11 ዓመት የተፈረደባት ልጃችን ይሄ ብር ስለሚያስፈልጋት የጎደለውን ብር 1 ሚሊዮን 600 ምናምን ሺህ ሪያል ትራንስፈር ከዚህኛው ባንክ አካውንት ወጥቶ ወደ ውጭ እንዲላክላቸው ደብዳቤ ጻፍልን ብለው ከዛ ማምጣት ነበረባቸው። እንደምታዩት ነፊሳ ሙሳ እናት በእጃቸው ጣት አሻራ የፈረሙበት ነው። ከድር ኑርሰብ ወንድም የፈረመበት ነው በስክሪፕቶ። ኑርሰብ ወረዲ አባት ነው የፈረሙት ነው። ከዛን በኋላ በዚህ መልኩ ደብዳቤ ተጽፎ ወደ ኢትዮጵያ
ምክትል ፕሬዚዳንት ዓለም አቀፍ አገልግሎት ማኔጀር ቡታጅራ ማህተም መጥቶ ወደ ኢትዮጵያ ወደ አዲስ አበባ ላካቸው። አዲስ አበባ እንደመጡ እዛኛ ተቀብለናቸው እኔም በወቅቱ አዲስ አበባ ለወንድም ካሊድ ፋውንዴሽን ችግር ላይ ስለነበረ እዛ ተገኝቼ ስለነበር ጉዳዩን እኔም ይዤ እዛው ባለሁበት በኢትዮጵያ ንግድ ባንክ ዋና ቅርንጫፍ ይሄ በዚህ አካውንት አስገቡ በተባለው ለኢትዮጵያ ኤምባሲ ሪያድ ሳውዲ አረቢያ በዚህ ቁጥር የተባልነውን ብር ይሉ ይኸው እናት ወንድም ፈርመው አሻራቸው ተነስቶ ተላከ። ይሄ ማለት ደግሞ ከሳውዲ አረቢያ ከሪያድ ብሩ በሌላ ስም የተሰበሰበው ብሩ ተመንዝሮ እንዲገባ በኢትዮጵያ ኤምባሲ ላኩ የተባልንበት ደብዳቤ ነው። ስለዚህ ቲም ሌይላ አስተባብሮ ከመላክ ውጪ ምንም ያደረገው ነገር የለም። ስለዚህ ተስፋዬ ወይም ቲም ሌይላ እያላችሁ እንደዚህ በልተ ምናምን የምትሉ ሰዎች አሁን መጠየቅ ያለባችሁን ጉዳይ በጋራ የምንጠይቀውን ነገር እነግራችኋለሁ። በጋራ ምንድን ነው መጠየቅ ያለብን የሚለውን ነገር እኔ እነግራችኋለሁ አሁን ማለት ነው። ለልጅቷ ፍትህ እንዲሰጥ የምትፈልጉ ሰዎች ድምፅ እንድትሆኑን የምንፈልገው ያዋጣችሁ ለእህታችሁ የምትቆረቆሩ መልካም ልብ ያላችሁ ስማችንን አንስታችሁ የምትሰድቡንና የምትለጥፉንን አይደለም እያወራን ያለ ነው። ምንድነው የምታደርጉልን? አንድ ነገር ነው። በመጀመሪያ ደረጃ በስሟ የተሰባሰበውን ኮሚቴ የት ናችሁ ብላችሁ ጠይቁልን። ቪዲዮም ሰርቻለሁ። በስሟ የተሰባሰባችሁት ኮሚቴዎች የት ናችሁ? ያኔ ወጣችሁ ስለ እህታችን ይመለከተናል ብላችሁ ስታስተባብሩ የነበራችሁ ኮሚቴዎች የት ናችሁ?